ሰላም ጤና ይስጥልኝ። እንደምን ሰንብታችኋል? ኢትዮ ስፓርኮች ነን። ዛሬም እንደተለመደው ለየት ባለመልኩ በ2025 የተመሩትን እጅግ ፈጣንና ጉልበታም የሆኑትን ጌሚንግ ላፕቶፕ አወዳድረን እጅግ በጣም ፈጣን የሆኑትን 5 ቶፕ ጌሚንግ ላፕቶፖች የ2025 ሞዴል ይዘንላችሁ ቀርበናል። በደንብ ተከታተሉን፣ አብራችሁን ቆዩ። አምስተኛው ፈጣኑ ጌሚንግ ላፕቶፕ ሌኖቮ ሌጊየን ፕሮ 7 ጌሚንግ ላፕቶፕ ሲሆን ይህ ጌሚንግ ላፕቶፕ እጅግ በጥንቃቄ የተመረተ ጌሚንግ ላፕቶፕ ነው። ዋጋውም $2500 ሲሆን ይህ ሌኖቮ ሌጊየን ጌሚንግ ላፕቶፕ እጅግ በጣም ተጠንቀውና ቢልዲንግ ማቴሪያሉን ኤክሊፕስ ብላክ ከለር ተጠቅመው እንዲሁም RGB ላይትና የተለመዱትን 16 ኢንች ስክሪን ሳይዝ በ2.5K OLED እንዲሁም 2K ስክሪን ኳሊቲ አድርገው እጅግ በጥንቃቄና ጉልበታም ሆኖ የተሰራ ጌሚንግ ላፕቶፕ ነው። ላፕቶፑ የ2025 አልትራ 9 ፕሮሰሰር የተገጠመለት ሲሆን እጅግ ፈጣን የሆነውን ደግሞ RTX 5070 16GB ግራፊክስ ካርድ ያለው እጅጉን ፈጣን ጌሚንግ ላፕቶፕ ነው። ይህ ጌሚንግ ላፕቶፕ 32GB DDR5 ራም እንዲሁም 1TB SSD ስቶሬጅ የተገጠመለት ሲሆን ሌጊየን ኮልድ ፍሮንት ቫፐር ቻምበር የተገጠመለት ይህ ጌሚንግ ላፕቶፕ ኩሊንግ ሜተዱ እጅግ በጣም ጥሩ ሲሆን 99.9 ዋት ሃወር ባትሪ የተገጠመለት እጅግ ጉልበታም ጌሚንግ ላፕቶፕ ነው። ይህንን ጌሚንግ ላፕቶፕ ማሽን ለርኒንግ ለምትሰሩ ግራፊክ ዲዛይነሮች፣ ቪዲዮ ኤዲተሮች እንዲሁም ኦንላይን ከፍተኛ ፐርፎርማንስ ያላቸውን ጌሞች ለምትጫወቱ ሁሉ እጅግ ልዩ ምርጫ ነው። በአራተኛ ደረጃ ያስቀምጥነው ደግሞ ኤሰር ፕሬዲተር ሄሌስ ኒዮ 18 ጌሚንግ ላፕቶፕ ነው። ይህ የኤሰር ካምፓኒ ምርት የሆነው $3000 የሚገመተው ይህ ልዩ ጌሚንግ ላፕቶፕ አብዛኛውን ጊዜ ከዚህ በፊት ካሉ ሲሪሶች በተለየ መልኩ እጅግ የሚለይ RGB የተገጠመለት ፈጣንና ጉልበታም ጌሚንግ ላፕቶፕ ነው። ትልልቅ አኒሜሽኖችን ማንቀሳቀስ የሚችለው 18 ኢንች ስክሪን ሳይዝ ያለውና 2K ስክሪን ኳሊቲ ወይም ደግሞ 2.5K WXG ስክሪን ያለው በኢንቴል ኮር አልትራ 9 የመጣውና RTX 5070 ኒቪዲያ ግራፊክስ ካርድ የተገጠመለት እጅግ ልዩ ፈጣን ጌሚንግ ላፕቶፕ ነው። 16GB DDR5 ራም እና እንዲሁም ደግሞ 1TB SSD ስቶሬጅ የተገጠመለት ፈጣኑ ኤሰር ፕሬዲተር ጌሚንግ ላፕቶፕ ለገበያ ከቀረቡት የ2025 ልዩ ኩሊንግ ሜተድ የተገጠመላቸው በቮርቴክስ ፍሎ ሂትን ሪሊዝ ማድረግ የሚችል ልዩ ጌሚንግ ላፕቶፕ ነው። ብዛት ያለው ተንደር ቦልቶች የተገጠሙለት ይህ ጌሚንግ ላፕቶፕ ለቪዲዮ ኤዲተሮች፣ ለግራፊክ ዲዛይነሮች፣ ለፕሮግራመሮች እንዲሁም ከፍተኛ ማሽን ለርኒንግ ለሚያንቀሳቅሱ የትኛውም ከፍተኛ ሶፍትዌሮች መሆን የሚችልና በልዩ ሁኔታ ደግሞ ኦንላይን ጌሞችን ማጫወት የሚችል ጌሚንግ ላፕቶፕ ነው። በሶስተኝነት ደረጃ የተቀመጠው ደግሞ አሰስ ROG Strix Scarce 16 ጌሚንግ ላፕቶፕ ነው። ይህ ጌሚንግ ላፕቶፕ ለየት ባለት መልኩ ROG Strix ካምፓኒ ያመረተው የ2025 ሞዴል ጌሚንግ ላፕቶፕ ሲሆን በዋጋ ደረጃ $3356 ተመን የወጣለት ሙሉ ለሙሉ አውራ RGB ላይቲንግ የተገጠመለት እጅግ ውብና ጉልበታም ጌሚንግ ላፕቶፕ ነው። ከልዩ RGB ላይቲንግ በተጨማሪ 16 ኢንች ስክሪን ሳይዝ እንዲሁም 2.5 ሚኒ LED 2K ስክሪን ኳሊቲ እና 240 Hz ሪፍሬሽ ሬት የተገጠመለት እጅግ ልዩ ጌሚንግ ላፕቶፕ በአሰስ ROG Strix ለ2025 ቀርቧል። ይህ ጌሚንግ ላፕቶፕ የትኛውንም ጌሞች ኦንላይን ማጫወት ሲችል በአልትራ 9 ፕሮሰሰር እንዲሁም ደግሞ በኒቪዲያ RTX 5070 16GB ግራፊክስ ካርድ ተገጥሞለት ፈጣን ሆኖ በ32GB DDR5 እንዲሁም በ2TB SSD ስቶሬጅ የቀረበ ፈጣንና ጉልበታም እንዲሁም ከፍተኛ ስቶሬጅ ያለው ኤክሰለንት የሚባለው ጌሚንግ ላፕቶፕ ነው። ሂትን ሲንክ በማድረግና ወደ 15 ዲግሪ ሴልሺየስ ዝቅ ማድረግ የሚችለውን ኩሊንግ ሜተር የተገጠመለት ይህ ጌሚንግ ላፕቶፕ ለግራፊክ ዲዛይነሮች፣ ለቪዲዮ ኤዲተሮች፣ ለኦንላይን ገመሮች፣ ለኦንላይን ስትሪመሮች እና ለማሽን ለርነር ሶፍትዌሮች
እጅግ ልዩና ተመራጭ ሆነዋል። በሁለተኝነት ደረጃ የተቀመጠው ደግሞ ኤሌኖር 18 ኤሪያ 51 ጌሚንግ ላፕቶፕ ነው። ይህ ጌሚንግ ላፕቶፕ በዴል ካምፓኒ ተመርቶ የሚቀርበው የ2025 ሞዴል ላፕቶፕ ሲሆን RTX 5080 16GB ግራፊክስ ካርድ የተገጠመለት፣ ፕሮሰሰሩ ደግሞ አልትራ 9 የ2025 ሞዴል የተገጠመለት ሲሆን $4300 ዋጋ ወጥቶለታል። ከፍተኛ ዋት ጀነሬት የሚያደርገውና ከፍተኛ ሪፍሬሸርዝ ያለው ይህ ጌሚንግ ላፕቶፕ በስክሪን ሳይዙ እጅግ ልዩ ቲም በዝል የሆነ ስክሪን የተገጠመለት የትኛውንም ስራ እንደ ልብ ማሰራት የሚችል 18 ኢንች ስክሪን ሳይዝ እንዲሁም ደግሞ QHD ስክሪን እና 2K ስክሪን ኳሊቲ ያለው ሲሆን 300 ሄርዝ ሪፍሬሸር ስላለው የትኛውንም ኦንላይንም ሆነ የትኛውንም ጌም ማጫወት የሚችል 64GB ራም እንዲሁም 1 ቴራባይት SSD ስቶሬጅ የተገጠመለት ፈጣን ጉልበታም እንዲሁም እጅግ የሚያምር ጌሚንግ ላፕቶፕ ነው። ሁሉም ፖርቶች የተገጠሙለትና 2 ተንደርቦልት ታይፕ ሲ ያለው እጅግ የሚያምር ላይቲንግ የተገጠመለትና ኢቭን ተች ባሩ ራሱ RGB የሆነው የኤሌኖር ጌሚንግ ላፕቶፕ 9.5 ፓውንድ የሚመዝን ሲሆን ፈጣን የሆኑ ግራፊክስ ዲዛይኒንግን፣ ቪዲዮ ኤዲቲንግን፣ ማሽን ለርኒንግና ኦንላይን ጌሞችን እንደ ልብ ማጫወት የሚችል ጉልበታም ጌሚንግ ላፕቶፕ ነው። በመጀመሪያ ደረጃ የተቀመጠው ደግሞ MSI ታይታን 18HX AI ጌሚንግ ላፕቶፕ ሲሆን ይህ የ2025 የMSI ካምፓኒ ምርት የሆነው ጌሚንግ ላፕቶፕ $6000 ዋጋ ወጥቶለታል። ሙሉ ለሙሉ RGB ኪቦርድ የተገጠመለት፣ ተች ባሩም RGB የሆነው ይህ ጌሚንግ ላፕቶፕ 18 ኢንች 4K ስክሪን ኳሊቲ የተገጠመለትና 120 ሄርዝ ሪፍሬሽ ሬት ያለው እጅግ አስገራሚና አስደማሚ ጌሚንግ ላፕቶፕ ነው። አልትራ 9 ፕሮሰሰር፣ RTX 5090 ግራፊክስ ካርድ የተገጠመለት፣ 64GB DDR5 እና 6 ቴራባይት NVMe SSD ስቶሬጅ የተገጠመለት ባለግዙፍ ስቶሬጅ ባለግዙፍ ራም የሆነ እጅግ ልዩ ጌሚንግ ላፕቶፕ ነው። 3D ብሌዶች ያሉት ፋን የተገጠመለት፣ ኩሊንግ ሜተዱ እጅግ በጥንቃቄ የተሰራ፣ ሁሉም አይነት ፖርቶችና ተጨማሪ 2 ተንደርቦልት ታይፕ ሲ ፖርቶች ያሉት ልዩ ጌሚንግ ላፕቶፕ ነው። ይህ MSI ጌሚንግ ላፕቶፕ ትልልቅ ሪዞሉሽን ያላቸውን ቪዲዮዎችን እንደ ልብ ኤዲት ማስደረግ የሚችል፣ ማሽን ለርኒንግ ሶፍትዌሮችን ማንቀሳቀስ የሚችል፣ ለላይቭ ስትሪም መጠቀም የምንችልበት እጅግ ልዩና ጉልበታም የ2025 ሞዴል ላፕቶፕ ነው። እናም ተመልካቾቻችን የ2025 እጅግ ምርጦቹን 5 ጌሚንግ ላፕቶፕ አብረን አይተናል። እርሶም ከወደዱት ይህንን ቪዲዮ ላይክ፣ ሼር በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ ለወዳጅ ለዘመዶ ለጓደኛው ያጋሩልን። መልካም ቀን።